ጠላት ወደ እናንተ ህይወት በሚመጣበት ጊዜ ጠላት ሆኖ ወይ ደግሞ ለእናንተ እንደሚያጠቃ መስሎ አይመጣም። በዛው ልክ እንደገና እግዚአብሔር ለእናንተ ለጠላቶች አሳልፎ አይሰጥም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወላጆች እንደሌላቸው ልጆች አልተዋችሁም ይላል። መዝሙረኛው ዳዊት ሲናገር ደግሞ እንደዚህ ይላል፣ የሚጠብቀኝ አይተኛም አንቀላፋም። አያችሁ፣ ለእናንተ የሚጠብቃችሁ፣ ለእናንተ እረኛ የሚሆናችሁ፣ ለእናንተ ከለላ የሚሆናችሁ እግዚአብሔር በፍጹም እናንተን ለጠላት አሳልፎ ሰጥቷችሁ አያውቅም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወት እድገት ይሆናል ብለን ያሰብነውን መንፈሳዊውን ሀሳብ ይዘን መጥተናል። እስከ መጨረሻ እንድትከታተሉን በፍቅር እንጋብዛለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጠይቃለን። ዛሬ ወደ እናንተ ይዤ የመጣሁት ሀሳብ ጠላት በዙሪያችሁ ወዳጅ መስሎ ከተገለጠ ወይ ደግሞ ጠላቶቻችሁ እንደ ወዳጅ በዙሪያችሁ ካሉ የምታልሟቸው ህልሞች እና ምን ማድረግ እንዳለባችሁ፣ ህልማችሁ ደግሞ ምን ማለት እንደሆነ አብረን እናያለን። እስከ መጨረሻ እኔ ጋር እንድትሆኑ እፈልጋለሁ። መሰረታዊው ነገር ግን እናንተ በጠላት እጅ ላይ ወድቃችኋል ማለት ያ የእግዚአብሔር ፈቃድ ነው ማለት አይደለም። እናንተ የሆነ ሰው እያጠቃችሁ ነው ማለት ያ እግዚአብሔር እረኝነቱን አጉድሏል ማለት አይደለም። ለዛ ነው ሐዋርያው ጴጥሮስ እንደዚህ ያለ፣ ጠላት የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ ተጠንቀቁ ኦር ንቁ ይለናል። አያችሁ፣ ልክ እንደዛ እግዚአብሔር እናንተን ፕሮቴክት የሚያደርግበት ለእናንተ ጠላቶቻችሁን አሳልፎ የሚገልጥበት የተለያየ መንገድ አለው። ራሱን መጥቶ ይጋፈጥላችኋል፣ ደግሞ እናንተ እንድትጋፈጡት ኃይል ይሰጣችኋል። ደግሞ በተለያየ መንገድ ደግሞ ኮንሽስ እንድትሆኑ በህልም ዓለም መጥቶ ጠላታችሁን ያጋልጥላችኋል። ሐዋርያት በጣም በተጨነቁ ጊዜ፣ ጠላት ባሳደዳቸው ጊዜ ክርስቶስ ኢየሱስ መጥቶ እንደዚህ አለ፣ ሳውል ሳውል ስለምን ታሳደደኛለህ ብሎ ጠየቀው። አያችሁ፣ እየተሰደዱ የነበሩት ግን ሐዋርያት ነበሩ። እንደዚህ እግዚአብሔር ራሱ መጥቶ ፕሮቴክት ያደርጋችኋል። እንደገና ለእናንተ ኃይል ሰጥ ጠላቶቻችሁን ድል እንድታደርጉ ያደርጋችኋል። ልክ እንደ ኢያሱ፣ ልክ እንደ ሙሴ፣ ልክ እንደ ሶምሶን፣ ልክ እንደ ዳዊት፣ ልክ እንደ ተለያዩ አባቶቻችን ኃይሉንና ጸጋውን ሞልቶ አስታጥቆ ጠላቶቻችሁ ፊት እንድትበረቱና እንድትገለጡ ያደርጋችኋል። ልክ እንደነ ዳንኤል፣ ልክ እንደነ ዮሴፍ እንደገና ነገርን በመግለጥ ነገሩ የተሰወረውን ነገር እናንተ ብቻ በመግለጥ ከጠላቶቻችሁ እንዴት ማምለጥ እንዳለባችሁ ነገሮቹን ለእናንተ ብቻ በሚስጥር ይነግራችኋል። ስለዚህኛው ክፍል እናወራለን። ስለዚህ በዙሪያችሁ ጠላት ሲኖራችሁ ወዳጅ መስለው እናንተ ጋር ሆነው ወዳጅ መስለው ነገር ግን የእናንተን እድገት እንቅፋት የሚሆኑ፣ የእናንተን ህልም እንቅፋት የሚሆኑ፣ የእናንተን ክብርና ሞገስን እንቅፋት የሚሆኑ ሰዎች እግዚአብሔር ሲገልጥላችሁ የመጀመሪያውን የምታልሙት ህልም እንስሳ እያሯሯጣችሁ ወይ ደግሞ እየወጋችሁ ወይ እየነከሳችሁ እንደዚህ ነገር ስታዩ፣ በተለይ ደግሞ እንስሶቹ ስፔሲፊካሊ አሁን በሬ እየወጋችሁ የምታዩ ከሆነ ወይ ደግሞ ተኩላዎች እየነከሷችሁ የምታዩ ከሆነ ይህ እናንተን ወዳጅ መስለው የበግ ለምድ ለብሰው እናንተ ጋር ተመሳስለው ነገር ግን ውስጣቸው አውሬነት ተሞልቶ እናንተን ለማጥቃት የሚፋጠኑና የሚሯሯጡ ዙሪያችሁ ላይ ያሉ ኃይላት አሉ ማለት ነው። አያችሁ፣ መጽሐፍ ቅዱስ ሲናገር እንደዚህ አለ፣ በሬዎች ከበቡኝ አለ። አያችሁ፣ መዝሙረ ዳዊት ምዕራፍ 22 ላይ እንደዚህ ይላል፣ በሬዎች ከበቡኝ። ይህ ማለት ስለ መሲሁ ስለ ክርስቶስ ኢየሱስ ነው የሚያወራው። ግን በሬዎች ከበቡኝ ማለት ሊሰቅሉት የሚሻ ወይ ደግሞ ክፉ በኢየሱስ ላይ እንዴት እንደተነሳ መሲሐዊ አገላለጽ ወይ ደግሞ ትንቢታዊ አገላለጽ ዳዊት ሲናገር እናያለን። አያችሁ፣ በሬዎች ከበቡኝ አለ። ክርስቶስ ኢየሱስ ደግሞ ሲናገር እንደዚህ ያለን፣ የበግ ለምድ ለብሰው የሚመጡት ተኩላዎች ይላቸዋል ጠላቶቻችን። ልክ እንደዛ እነዛ ሰዎች ከኛ ጋር የተመሳሰሉ ናቸው፣ ወዳጆች ናቸው፣ አፍቃሪዎቻችን ነው የሚመስሉት፣ የእኛን ስኬት የሚፈልጉ ነው የሚመስሉት። ነገር ግን በቅርብ ስኬቶቻችንን በማየት ስኬታችንን መንጠቅ የሚፈልጉ፣ በቅርብ ርቀት ሆነው ለውጣችንን እየተከታተሉ ከለውጣችን አንዳች ነገር መውሰድ የሚፈልጉ ኃይላት አሉ። እነዛ ወዳጆች የሚመስሉ ሰዎች ብትችሉ መጠንቀቅ ያለባችሁ፣ ወዳጆች ከሚመስሉ ሰዎች መጠንቀቅ አለባችሁ። ይህ የመጀመሪያው ነው። ሁለተኛው ደግሞ የምታውቋቸው ሰዎች ሊሆን ይችላል፣ የማታውቋቸው ሰዎች ሊሆን ይችላል። በር እየዘጉባችሁ
ወይ ደግሞ እንቅፋት እያስቀመጡባችሁ እያነቀፏችሁ ወይ ከጀርባ ሆኖ የሆነ ነገር እያደረጓችሁ እንደዚህ የምታዩ ከሆነ እናንተ ዙሪያ ውስጥ ያሉ የሆኑ ጠላቶች አሏችሁ። ለእናንተ የለዘቡ ሰዎች ናቸው። ለእናንተ ፍቅር ነው የሚያወሩት። ለእናንተ ሰላማዊ ሰው ነው የሚመስሉት። ለእናንተ እንደሚያከብሯችሁና ለስኬታችሁ ደፋ ቀና እንደሚሉ ሰዎች ሆኖ ይገለጣሉ። ነገር ግን በውስጣቸው እንቅፋት ናቸው። በውስጣቸው በር ዘጊ ናቸው። በውስጣቸው ከነሱ በልጣቸው እንዳትገኙ ቀንና ሌሊት የማያርፉ ሰዎች ናቸው። ስለዚህ እባካችሁ እንደዚህ አይነት ህልም ስታዩ ኮንሽስ ሁኑ፣ ንቁ። የምትነቁት ለነሱ ጠላት ለመሆን አይደለም። መንፈሳችሁን በማበረታት የነሱን ሴራና የነሱን ክፋት ለማክሸፍ ነው። ጠላት ሁል ጊዜ እናንተን ለማጥቃት ሲፈልግ ጠላት ሆኖ አይመጣም። ጠላት ሁል ጊዜ የሩቅ ሰው አይጠቀምም። አጠገባችሁ ያለውን ሰው ነው ጠላት የሚያደርግባችሁ። ስለዚህ አስተውሉ። ወዳጆቻችሁን ተጠንቀቁ። ወዳጆቻችሁን አስተውሏቸው። እዚህ ጋር ግን በጌታ ፍቅር የምለምናችሁ ወዳጅ መስለው የቀረቧችሁን ጠላቶቻችሁን እናንተ የከፋ እርምጃ እንድትወስዱ ምናምን ሳይሆን፣ ምክንያቱም ይህ መንፈሳዊ ዓለም ስለሆነ፣ ይህ የእግዚአብሔር ዓለም ስለሆነ ጠላቶች እንድትሆኑባቸው ሳይሆን እናንተ ራሳችሁን ፕሮቴክት ለማድረግ መልበስ ያለባችሁን የእግዚአብሔር ጸጋ እንድትለብሱና ወደ ጸጋው ዙፋን በእምነት ቀርባችሁ እግዚአብሔር ጸጋ እንዲያለብሳችሁና ጠላቶቻችሁ እግራችሁ ስር እንዲያስገዛላችሁ ነው እንጂ እናንተ በእነሱ ላይ ክፉ እንድትሆኑ አይደለም። ስለዚህ እንደዚህ አይነት ህልም ስታልሙ በጣም በጥንቃቄ ኮንሽስ መሆን አለባችሁ። ሶስተኛው ደግሞ ሰው በጣም በተሳሳተ አንደርስታንድ የሚያደርገው አንድ ህልም አለ። ከሆነ ሰው ጋር እየተጣላችሁ ስታዩ ሊትራሊ ይህ ህልም ጸብ ነው። ሰው በቃ መጣላት እኮ ፍቅር ነው ይላል። አንዳንድ ሰው ፍቅር ሲኖር ነው የምትጣላው። አይደለም፣ እንደዛ አይደለም። ጸብ ማለት ጸብ ነው በህልም ዓለም። ጸብ በህልም ዓለም ካለማችሁ ፊዚካሊ ዓለም ጸብ ነው። አያችሁ፣ አገራችን ውስጥ በጣም በብሂል የተለመደ አንዳንድ ነገር አለ። ደም እየተፋሰሰ ሰው እያየ ሲሳይ ነው እያሉ እየነገሩ አገሪቱን እንዴት እንዳተራመሷት ወይ ደግሞ ቅዱሳን እንዳይጸልዩ እንዴት እንዳሰነፉ ተመልከቱ። አያችሁ፣ ሁልጊዜ የምትጣሉት ሰው በተለይ በተደጋጋሚ ሆኖ ከሆነ ሰው ጋር ስፔሲፊካሊ የምታለሙ ከሆነ ያ ሰው በጣም መጠንቀቅ አለባችሁ። ያለ ምክንያት እንደዛ አይነት ነገር አይሆንም። ያለ ምክንያት ያን ሰው በህልማችሁ አይጋጫችሁም። ያለ ምክንያት ከዛ ሰው ጋር በህልም ዓለም ኮንፍሊክት አይኖራችሁም። ስለዚህ ቀለል አድርጋችሁ ያዙት፣ ጸልዩበት። ጉዳዩ ማንም ሰው ሲጣላችሁ በህልም ዓለም የምታውቁት በተለይ ሲሆን ጸልዩበት። አታክ እያደረጋችሁ የምታዩ ከሆነ ጸልዩበት፣ ደጋግማችሁ ጸልዩበት። ነገሩ እስኪፈርስ፣ ነገሩ እስኪጋለጥ ኮንሽስ መሆን ግዴታ ነው። አራተኛው እንደገና ከምታውቁትም ሰው ይሁን ከማታውቁት ሰው ቀስት፣ ጦር እየተወረወረባችሁ፣ ድንጋይ እየተወረወረባችሁ የምታዩ ከሆነ ይህም ጠላት እንዳለባችሁ፣ ለእናንተ ማይተኛ፣ እናንተን አታክ ማድረግ የሚፈልግ፣ እናንተ ላይ የሆነ ጥቃት ማድረግ የሚፈልግ የሆነ አካል እንዳለ ግልጽ ነው። ስለዚህ እንደዚህ አይነት ህልም ስታዩ ግዴታውን ጦር አይደለም፣ ግዴታ ቀስት አይደለም፣ ወይ ደግሞ ግዴታ ድንጋይ አይደለም፣ ብቻ እናንተ ጋር የሚወረወር ፍላጻ ግን እናንተን አታክ ሊያደርግ የሚችል የሆነ ጥቃት ወይም ደግሞ ለምሳሌ በሽጉጥ እየተተኮሰባችሁ የምታዩ ከሆነ የሆነ ትልቅ የሆነ ገጀራ ወይ ደግሞ ሰይፍ ይዞ እናንተን እያሳደዳችሁ እናንተ እየሸሻችሁ ምናምን እንደዚህ አይነት ነገር የምታዩ ከሆነ ከሚመሳሰለው ጋር የምታልሙት ህልም እያያችሁ ይሄንን ይመስላል ብላችሁ እየፈታችሁ እንድትጸልዩ ይፈልጋሉ። ምክንያቱም እግዚአብሔር ነገርን የሚገልጥልን እኛ ውስጥ ባለው አንደርስታንዲንግ ነው። ታውቃላችሁ፣ አሁን ለምሳሌ ሁላችንም አንድ አይነት እንስሳ እንፈራም። አሁን ለምሳሌ አንዳንድ ሰው እባብን ይፈራል፣ አንዳንድ ሰው አዞን ይፈራል፣ አንዳንድ ሰው እንደገና አንበሳን ይፈራል። አያችሁ፣ አሁን የመጨረሻ አደገኛ ነገር በህይወቱ እንደተጋለጠ አንድ ሰው በህልሙ እግዚአብሔር የሚገልጥለት ያ ሰው በጣም የሚፈራውን ነገር ሊገልጥለት ይችላል። ለዛኛው አንበሳ በጣም የሚፈራ ከሆነ በህልሙ አንበሳ ሊበላው እያለ ካየ አዚስ ታይም መጸለይ ያለበት። ወይ ደግሞ እባብ በጣም የሚፈራ ከሆነና መርዙን እያወራጨ ምናምን በህልሙ ከታየው ለዛ ሰው በጣም አደገኛው ጠላት በእባብ በኩል እየተገለጠለት ነው ማለት ነው። ስለዚህ የምታልሙት ህልም አሁን እየነገርኳችሁ ካሉት ህልሞች ጋር እያመሳሰላችሁ ወይ ደግሞ እያቀራረባችሁ እንድትፈቱ ትፈልጋለሁ። የመጨረሻውና አምስተኛው ደግሞ የቤታችሁ ዛፍ እየተቆረጠ፣ በራችሁ እየተነቀለ፣ አጥራችሁ እየፈረሰ፣
ተከሳችሁ ፍርድ ቤት ምናምን ቦታ ላይ ካላችሁ ወይ ደግሞ እስር ቤት እየገባችሁ እየታሰራችሁ እና ተመሳሳይ ህልሞች ካለማችሁ እነዚህም ለእናንተ ጠላቶች አሏችሁ። ምክንያቱም መጽሐፍ ቅዱስ ሲናገር የወንድሞች ከሳሽ ይላል። አያችሁ፣ ወንድሞች ማለት የእግዚአብሔር ቤተሰብ የሆኑ ሁሌ ጠላት አላቸው። ከእግዚአብሔር ጋር ህብረት ያላቸው ከጨለማው ዓለም ሲስተም ጋር የተጋጩና የተጣሉ ስለሆኑ እግዚአብሔርን ብቻ ስለሚያመልኩ ለእውነተኛው አምላክ ብቻ ስለሚገዙ እነዚህ ሰዎች የጠላት ፍላጻ ደጃቸውን አይዘነጋም። ነገር ግን የማይተኛው ቀንና ሌሊት ለናንተ አይኖቹን ከናንተ ሳይነቅል የሚጠብቅ እውነተኛና አማናዊ እረኛ የሆነው እግዚአብሔር ልጅ የሆነው ኢየሱስ ክርስቶስ እናንተን ከመጠበቅ አይተኛም፣ አያንቀላፋም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱ ስለ እናንተ ያስባልና በአንዳች ነገር አትጨነቁ። ይህ ማለት ለሰከንዶች እንኳን አይኖቹ ከናንተ ሊነቅል አይፈልግም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በትንቢተ ዘካርያስ ላይ እንደዚህ ይላል፣ እናንተን የሚነካ የአይኔን ብሌን እንደሚነካ ነው አለ። አያችሁ፣ እናንተን እግዚአብሔር እንዴት ሴንሲቲቭ እንደምታደርጉት እግዚአብሔር ለናንተ ያለውን ክብር፣ ለናንተ ያለው ቫልዩ፣ ለናንተ ያለው ጥበቃና ከለላ እናንተ ከምታስቡትና እናንተ ከምትጠብቁት በላይ ነው። ስለዚህ እግዚአብሔር በተለያየ መንገድ ለናንተ ጠላታችሁን አሳልፎ ይሰጣችኋል። ከናንተ የሚጠበቀው ግን እግዚአብሔር ይገልጥልኛል ብሎ እያመኑ መተኛት። እግዚአብሔር ዛሬ እንደዚህ ያሳልም፣ ወደፊቴን ያሳየኛል፣ ህልሜን ይገልጠዋል፣ የሚተረጎም ህልም ያሳየኛል። እንደዚህ ያላችሁ ሌሊታችሁን እየባረካችሁ ሌሊቴ የያዕቆብ ሌሊት ያድርገው፣ ሌሊቴ የቅዱሳን ሌሊት ይሁን፣ በሌሊቴ ውስጥ መንፈስ ቅዱስ ጣልቃ ይግባ፣ በሌሊቴ ውስጥ የእግዚአብሔር መገለጥ ጣልቃ ይግባ። ስለዚህ እግዚአብሔርን አሳልፌ የሰጠሁት ሌሊቶች እዚህ ያላችሁ የምትተኙ ከሆነ የሚባክን ወይ ደግሞ ቅዠት የመሰለ ህልም አታለሙም። እግዚአብሔር ስፔሲፊካሊ ሜሴጅ ይልክላችኋል፣ ስፔሲፊካሊ መልእክት ያስቀምጥላችኋል። ምክንያቱም እናንተ ጠላት ክልል ውስጥ እንድትገቡ ስለማይፈልግ። ቅዱስ ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ እንደዚህ አለ፣ እኔ የበጎች እረኛ ነኝ። አያችሁ፣ እረኛ የገባው ዳዊት ደግሞ እንደዚህ አለ፣ እግዚአብሔር መልካም እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሰማራኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬም አትረፈረፍክልኝ። ቸርነትህና ምሕረትህ ሁል ጊዜ ከኔ ጋር ናቸው፣ በቤትህም ለዘለዓለም እኖራለሁ አለ። አያችሁ፣ እግዚአብሔር እረኛችሁ ሲሆን፣ እግዚአብሔር ጠባቂያችሁ ሲሆን ወዴት እንደሚያሰማራችሁ ያውቃል። እግዚአብሔር ለእናንተ ያለው ሁል ጊዜ ወደ እረፍት ውሃና ወደ ለመለመ ስፍራ ነው መምራት የሚፈልገው። ስለዚህ ከእናንተ የሚጠበቀው እግዚአብሔርን በመተማመን እርሱን መጠበቅ፣ እግዚአብሔርን በመተማመን ሌሊቶቻችሁን አሳልፋችሁ መስጠት። ይህን ካደረጋችሁ ሁሉም ነገር በፊታችሁ የተገለጠ ይሆናል። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻ እኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃለን። በቀጣይ ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።